ወደ ቶፒካችን እንመለስና ሙታ ላይ ወይም ደግሞ ጊዜያዊ ጋብቻ ማለት ነው የኪራይ ወሲብን በተመለከተ እንቀጥላለን። ይሄ አላህ የሚባል አምላክ መሐመድ የሚባል ነብይ የፈቀዱት እጅግ በጣም አስነዋሪ የሆነ ተግባር ስለሆነ እዛ ላይ እናወራለን ማለት ነው። ሁሴን ይቀጥል። ሁሴን ሰላም ነው? እንዴት ነህ? ማን እናንተ በሰላም አለሁ። ድምፅህን ከፍ አድርገው። ሙስሊም ነህ አይደል? ኦኬ ሰምተዋል። ጥያቄያችንን ስለ ሙታ ጋብቻ ነበር ዛሬ የምንነጋገረው። እሺ ሙታ ጋብቻ ማለት ምን ማለት ነው? አሁን ነው የገባሁት እንጂ አልሰማሁም ነበር በፊት። ኦኬ አይ ሙታ ጋብቻ ነው ርዕሳችን። ሙታ ጋብቻ ምንድን ነው? ወይም ኒካል ሙታ የሚባለው ማለት ነው። ወረን ኦሮሞ ፈዳነ ሆነ ማርፋ እንደው አማርኛ አችልም። ኦሮሞኛ ነው አማርኛው ብዙም አይገባኝ። ሙታ የቹም አይቹዳ ሙታ የቹን ማይቹዳ ሙታ ቤቱ ናፋራ ነው ካለገምበ ሰምቼ አላቅም ነው የሚለው ቃሉንም ራሱ። ቀጥል ቦስ። ቃል በኦሮምኛ ጨመቃ ጀምሯል። አልተቻለም ቃል እኛውንም ወዳና አፋን ኦሮሞ ወጣ አፋን ኦሮሞት ነጋፍ ቃል ቀጥል በላውን አውራኝ በኦሮምኛ እያለህ ነው። ኧረ እኔ ከ2 ሜትር በላይ መሄድ አልችልም ትላለህ። ቀጥል ኦሮሞ ፈናን ደንዳ አፋን ኦሮሞ ፋት ነጋፉኛ ስጋፈቴ በር አማ ወይ ዘወጀል ሙታን በይቶ ዘወጀል ሙታን በይታ ማን በይቶ ራናተ እነገ ከነም በይዋን ኦኬ uffata fakkeenniteetti dubartoota walqunnamtii kan itti gaggeeffattu jechuudha. Zawjal muta alnika yookaan mahrii jennaan afaan kenna mahrii jenna malee saa jettanii loqoti keenya mahriin maa isaa miti guyyaa sadiif uffata fakkeenniteetti walqunnamtii gochuu ni dandeessa. Guyyaa sadii booda garuu ishiin ni deemti jechuudha. Niitiin taatu. Inni kaa malee immoo? Yaa. Hin jiru wanni akkasii jedhu. Hadisoota dubbistee beektaa? Baay'ee ta'uu baate yeroo tokko hin dubbifu. Hadisi tokko hin laallaaqa. Andi hadis awxaallatsi. Muba. Araifa moo Ingiliffa kan dandeessu? Oromiffa qofa kan hin danda'u. Arabiffa baay'ee hin danda'u. Oromiffa hin danda'u. Mee kana addis akkana dubbisitu ni hiikime. Arabinyaan argama. በአማርኛ ይደረግልን ሁላችንም እንድንሰማው። ያ ምንድነው እሱ? ሙታ ነው። ሙታ ማለት ደግሞ ጊዜያዊ ጋብቻ ነው፣ ወይንም ደግሞ ለ3 ቀን የሚቆይ ወሲብ የምታደርጉበት ማለት ነው። አንዲትን ሴት አንድ ወንድ ፎጣ ነገር ሰጥቶ ወሲብ ማድረግ ማለት ነው። ሜይ ቢ ስለ ሙታ ታውቃለህ አንተ? እኔ ምንም የማውቀው ነገር የለም አሁን እሱ ስለሚያወራው። ኦኬ ሙታ ተምራታ ሙስሊም ነህ አይደለ? አይደለሁም። ኦኬ ሙስሊም ነው የምንፈልገው እኛ። ሙስሊም ካልሆንክ አንተ ምኑን ታውቃለህ ካለ ኦኬ እሺ፣ ሙስሊሞችን ነው የምንፈልገው። ሙባ ይሰማል? ሙባ ሙታ ማለት ጊዜያዊ ጋብቻ ነው እና የተለያየ ነገር ሰጣችሁ ወሲብ የምታደርጉት ማለት ልብስ ሰጣችሁ ለ3 ቀን ወሲብ ታደርጋቷላችሁ። ከ3 ቀን በኋላ ትሄዳለች።
ለሶስት ቀን ያህል የሚቆይ ማለት ነው። ማክሲመም የሚቆየው 3 ቀን ነው። 3 ቀን ነው ማክሲመም የሚቆየው። ከ3 ቀን በኋላ ሪሊዝ ትደረጋለች እሷ። ይሄ ጤናማ አስተምሮ ነው ወይ? ፎጣ ነገር እየሰጣችሁ እንደዚህ ዱቄት ምናምን እየሰጠ ወሲብ ማድረግ ይሄ ጤናማ ነው? ይሄ ዝማዊነትን መፍቀድ አይደለም ወይ የሚል ጥያቄ ነው ያለን። ሙባ ይሰማል? ድምፅ በጣም ሩቅ ነው። ሩብሰን አይ ቲንክ እንኳን መጣ። በጣም ሩቅ ነው። ኤርፎን ተጠቅማ ከሆነ አውልቀው። ኤርፎንን አውልቅ። ሐዲሱን አንብበው። እሺ ክርስቲያን ኤርፎንን አውልቅ። ክርስቲያን ቀጥል። ሰዘ ሚዩት ነህ። ኦኬ እሺ። ይህንን በተመለከተ ያው ብዙ ሀዲሶች ናቸው ያሉት። አንዱን ላንብብላችሁ። ሳሂህ ሙስሊም 1404 ኤ ላይ ምን ይላል መሰላችሁ? አብደላህ ኢብን መስዑድ ሪፖርትድ፣ አብደላህ ኢብን መስዑድ እንዳስተላለፈው ይላል። ዊ ዌር ኦን አን ኤክስፔዲሽን ዊዝ አላህስ ሜሴንጀር፣ እኛ ከአላህ መልእክተኛ ጋር ጦርነት ላይ ነበርን ይላል። ኤንድ ዊ ሃድ ኖ ውመን ዊዝ አስ፣ ከኛ ጋር ሴቶች ወይም ሚስቶቻችን አልነበሩም። ዊ ሴድ ሹድ ዊ ኖት ሃቭ አወር ሰልፍ ካስትሬትድ ሂ ዘ ሆሊ ፕሮፌት ፎርቢድ አስ ቱ ዱ ሶ፣ ራሳችንን እንስለብ ብለው ይጠይቁታል። ወይም ደግሞ ራሳችንን እናኮላሽ ብለው ሙሐመድን ይጠይቁታል። ሙሐመድም ራሳቸውን እንዳይሰልቡ ይከለክላቸውና ሂ ዘን ግራንትድ አስ ፐርሚሽን ዛት ዊ ሹድ ኮንትራክት ቴምፖራሪ ሜሬጅ፣ ነገር ግን ጊዜያዊ ጋብቻ እንድንፈጽም ፍቃድ ሰጠን። ፎር ኤ ስቴፑሌትድ ፔሪድ ጊቪንግ ኸር ኢቨን ኤ ጋርመንት፣ ለተወሰነ ቀን ወይም ደግሞ ለተቆረጠ ቀን ጨርቅ እንኳን ሰተን ሴቶችን እንድናገባ ምናለም ፈቀደልን ብሎ ይናገራል። ያ ይሄ ጋብቻ የሚቆየው ለ3 ቀን ያህል ነው። 3 ቀን ያህል ወሲብ ያደርጓትና ከዛ በኋላ እሷ ትለቀቃለች ማለት ነው። ትሄዳለች። ፎጣ ነገር፣ ቲሸርት ነገር መንገድ ላይ ስትሄዱ ገንዘብ ከሌላችሁ ወሲብ የምታደርጉበት ጫማም ካላችሁ ጫማ ነገር ሰጥታችሁ ወሲብ ታደርጉና ትሄዳለች እሷ። ይሄንን አምላክ ያዛሉ። የሴተኛ አዳሪነት የሚባለው ይሄ አይደል ወይ? ሙስሊሞች በምን ሞራላቸው ነው ሴተኛ አዳሪዎች ብለው ብዙ ጊዜ ሲቃወሙ ያለው ሰው? ይሄ ራሱ አላህ የፈቀደው ሴተኛ አዳሪነትን አይደለም ወይ? ፎጣ እየሰጠ ቲሸርት እየሰጠ ወሲብ ማድረግ፣ እነኚህ ይህንን ያደረጉት ተራ ሙስሊሞች አሉ፣ ሰሃቦቹ ናቸው። ቅዱሳን የመሐመድ ተከታዮች ሰሃቦቹ ናቸው። ይሄ ጤናማ ነው ወይ? እኔ ሳስገባ ክርስቲያኖች ነው የሚገቡብኝ። ተቸገርኩ እኮ ክርስቲያን ሳስገባስ መከራ ሆነብኝ። ክርስቲያኖች በቻላችሁት አቅም ቆይ አትላኩ። እሺ ለመመለኩት ክርስቲያኖች ሙስሊሞችን ማስገባት አልቻልንም። ይሄ ጤናማ ነው ወይ? ቃል አንብበው ክርስቲያን ያነበቡ በአማርኛ ማነብላችሁ ቡልጋል መርየም ቅጽ 2 ላይ ነው የሚገኘው። ራሱ ነው የአላህ መልእክተኛ ጋር ለዘመቻ ሚስቶቻችንን ሳንይዝ እንውጣ ነበረ፣ ራሳችንን እናኮላሽ በማለት ጠየቅናቸው። የአላህ መልእክተኛ ይህንን እንዳናደርግ ከለከሉን። ሴቶችንም አሉ ራሳችንን ጀማልሽ ሴቶችንም እስከተወሰነ ጊዜ ድረስ ብቻ ወቅት ገደብ ማለት ነው፣ ለተወሰነ ጊዜ ብቻ የልብስ ስጦታ በመስጠት እንድናገባቸው ፈቀዱልን ይላል። ቡሃሪ ሙስሊም ዘግበውታል። ልብስ ስጦታ እየሰጠ ጋብቻው ለ3 ቀን ነው የሚቆየው። ሚስቶቻቸው እዛ አሉ ቤት። ከዛ ጦር ሜዳ እንኳን ሄደው አያስችላቸውም። ሲዋጉ እንኳን አያስችላቸውም። ሳምንት በላይ አይቆዩም እኮ አያስችላቸውም። ለሳምንት እንኳን አያስችላቸውም። በዛ የ3 ቀን ውስጥ ምን ያደርጋሉ? ፎጣ እየሰጡ ቲሸርት እየሰጡ ወሲብ ያደርጋሉ። ማክሲመም የሚቆየው 3 ቀን አለው ጋብቻው። ይሄንን ያደረጉት ደግሞ ወሳኝ ሙስሊም የተባሉት ቤስት ሙስሊም የሚባሉት በፎጣ ወሲብ የምትደረጉ
ይሄ ጤናማ ነው ወይ? በልብስ በጫማ እህታችን ስስቅ አየኋትና ስለማውቃት እነስ ቀጥልሽ እንድናወራ ለኛ ፍቃድ ይሰጠን እስቲ። እሺ አረፋት ያረር ቀጥይ። ጥያቄ እንደጠይቅ ተሰጠና አውቆ ተሰጥቷል። መናገር የምፈልገው ሰው አሁን ማለት ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማውራት ስለ ራስ አሁን አንተ እዚህ ጋር በቲሸርት እና በፎጣ ሴቶችን ወሲባዊ ግንኙነት ያደርጋሉ ምናምን ስትል እየሰማሁ ካለው በእስልምና ሃይማኖት እንደውም ኒካ የሌላትን ሴት ወሲባዊ ግንኙነት ልታደርግተውና በአይን ራሱ ማየት ኃጢአት ነው። በአይን ራሱ ከወደድካት ቤተሰቦች ከተስማማችሁ ሽማግሌ መላክ ነው እንጂ ፎጣ ልካ የማይሆን ነገር ነው። ስለራሳችሁ አዲሱን አንብቢ። እሺ አዲሱን አንብቢ። አነበዋለሁ። ቀጥል። ከየትኛው ጋር ነው? ከአላህ መልእክተኛ ከሚለው ነው። ያው አንብቢ። ከየቱ ጋር ነው ጀምረው? ስለሙታ ታውቂያለሽ? ስለሙታ አይሰማም ድምጽ። ስለሙታ ታውቂያለሽ ወይ? ሙታ አላውቅም። ችግሩ አየሽ እሱ ነው። አላስተማሩሽም። ይሄንን ሙታ ማለት ጊዜያዊ ጋብቻ ማለት ነው። ቁርአን ውስጥ እንደዚህ አይነት የሚል የለም። ጊዜያዊ ጋብቻ ማለት ነው ሙታ ማለት። ጊዜያዊ ጋብቻ የሚባል በየትኛው ሃይማኖትም ጊዜያዊ ጋብቻ የሚባል የለም። በእስልምና ተውና ማለት ነው። እናየዋለን። እሺ አንዴ ክፈትላትና አንድ ቢውቲ። እሺ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ለዘመቻ ሚስቶቻቸውን ትንሽ ወደዚህ አምጣልኝ፣ ብዙ አይታየኝም። ሚስቶቻቸውን ሳንይዝ እንወጣ ነበር። እሺ ሚስቶቻችንን ሳንይዝ እንወጣ ነበር። ራሳችንንም እናኮራሽን በማለት ጠየቅናቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ምን አልከኝ? ምን እንበል ብለው ነው የጠየቋቸው? ራሳችንን እናኮላሽ ምን ማለት ነው? ይሄንማ እኮ እናንተ ያዘጋጃችሁት መጽሐፍ ስለሆነ እኔ እያነበብኩልህ እኮ ነው እንጂ እያነበብኩልህ ነው። አንተ ያዘጋጀውን ተረት ማለት ነው። ጎበዝ። ይሄ የነብይሽ ሐዲስ ነው። ታቦቶች እንደ በሬ ብልታቸው ቆለጣቸውን መቀጥቀጥ ይፈልጋሉ። ቀጥይ አንብብ። ኢማም ኢብኑ ሀጀር አልአስቀላኒ ያዘጋጀው እሺ፣ እፎ አይደለም። ይኸው ኢማም ኢብኑ ሀጀር አልአስቀላኒ ነው። ክፈተው፣ ችግር የለውም ክፈተው። እሺ ራሳችንና ኮላሽን በማለት ጠየቅናቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ይህንን እንዳናደርግ ከለከሉን። ሴቶችንም እስከ ተወሰነ ጊዜ ድረስ ብቻ ወቅታዊ ወቅት ገደብን ማለትም እስከ ተወሰነ ጊዜ ብቻ የሚለው ለተወሰነ ወቅት ወይ ደግሞ ገደብ ድረስ ብቻ ማለት ነው። የልብስ ስጦታ ወይም መርህ በመስጠት እንድናጋባቸው ፈቀዱልን። እንድናገባቸው ፈቀዱልን ይላል። በምንድን ነው የሚያገቧቸው? የልብስ ስጦታ ወይም መርህ ይላል። ሸሚዝ ምናምን፣ ጨርቅ ምናምን፣ ሻርፕ ምናምን። እኔ ለዚህኛው መልስ ልስጥ። ቅድም እፎይን የለም ብለሽው ነበረ። አሁን አይደለም። እኔ አሁን እንደራሴ እኔ እስልምና ዘር ማንዘሬ ሙስሊም ነው። እኔ ቅድም የለም ለምንድን ነው ከራስ የምታወራው ብለሽ ነበር። አሁን ግን አለ አይደል? እኔ እዚህ ጋር የለም እስልምና ውስጥ በጨርቅ የሚገኝ ማለት ነው። ቆም አንዱ። እሺ የልብስ ብያለሁ እኮ አባቴ።
ልብስ ጨርቅ አይደለም ወይ? ልብስ ጨርቅ ነው። እኔ እኮ ማብራሪያ ልሰጥህ ነው እዚህ ጋር። ስለዚህ እፎይ ትክክል ነው ማለት ነው። እኔ ትክክል ነው አላልኩም፣ ግን ማብራሪያ ልስጥህ ነው ያልኩህ። ስማኛ፣ አንተ የራስህን ፍላጎት ብቻ እንትን አትበል። እኔ እኮ ቅድም ስትጀምሪ የለም ነበር ያልሽው። እሺ ቀጥዩ። የለም ግን በእስልምና ሃይማኖት አንድ ሴትና አንድ ወንድ ከተዋደዱ፣ እኔ ስለዚህ መጽሐፍ አላውቅም፣ ከተዋደዱ ግን አይደለም ጨርቅ ልብስ ኒካህ ከተደረገ አንድ ነገር ሳስብ ኒካህ ብቻ በቂ ነው። ለኛ የምንፈልገው ወንድ የምንፈልገው ወንድ አላህን የሚያከብር እስልምናን የሚያከብር ለአላህ ታዛዥ ሆነ ወንድ ነው የምንፈልገው። ባልሽ ለተወሰነ ጊዜ ያገባሻል እንዴ? በነፃ ያገባዋል። አንቺ ለተወሰነ ጊዜ ያገባሻል? ፕሊዝ በጣም ነው ድምፁ የሚረብሰው። ስልክሽም ሜቢ ማስተካከል ከቻልሽ አስተካኪው። ይሄ የጋብቻ ሳይሆን ለተወሰነ ጊዜ ተብሎ የሚደረግ ውል ነው፣ ስምምነት ነው። ይሰጥሽና የሆነ ፎጣ ነገር በዛ ውል ትዋዋያለሽ፣ ለ3 ቀን ለሳምንት የሚቆይ ሐዲሱን አንዴ ክፈተው ክርስቲያን። ነብይሽ ከዛ ያለውን ላሳይሽ። ልቃቃቸው ያለበትን ሜይ ቢ ሳይ ሙስሊም 1406ን ቼክ አድርገው ክርስቲያን። በፎጣ በልብስ ማድረግ ትችላላችሁ ብለው ሰሃቦቹ በፎጣ ከዛው አድርገው ሲያባርሩ ላሳይሽ። ሚስት ተጋብተው የሚያባርራት ነው እንደ አረፋት ለማንም አረፋት ባልሽ የሚያባርርሽ ነው እንደ ወሲብ አድርጎ ከተወሰነ ቀን በኋላ ነው አብረሹ ምቀጥይ ነው። ባልሽ ወሲብ አድርጎ ፎጣ ነገር ሰጥቶሽ ከዛ የሚያባርርሽ ነው ወይ? እኔ ኢንሻአላህ ገና አላገባውም፣ ላገባ ነው እንጂ እስካሁን ድረስ አይሻ እኮ በ6 ዓመቷ ነው የገባችው። ለምንድነው የእናትሽን ሱና ማትከተዩ? እውነት ዛሬ በጣም አሳተኝ። እናትሽ አይደል ማይታ ምን ትባላለች እንዴ? ድምፅሽን ስሰማ ጎረምሳ ድምፅ ነው። 18 ዓመት ያለፈሽ ይመስላል። 18 ዓመቴ ነው። በስመ አብ። ልክ ሙሐመድ ሲሞት አይሻ 18 ዓመቷ ነበረ። ከዛ በኋላ አላገባችም። የእናትሽን ሱና ብትከተይ ከአሁን በኋላ አታገኝም ነበረ። 6 ዓመት እስከ 18 ዓመት ቆይና እኔ መልስ ልስጥ ለሱ ይቀጥላል። አፍረት የእናቷን የምርጥ የአይሻን እናት የአይሻን እንትን አልተከተለችም እስካሁን ድረስ ያውም ምርጥ የምትባለው እኔስ እዚህ ጋር የአዲስ ላይ እንደምትመለከችው ሰሃባዎቹ በፎጣ ወሲብ ማድረግ በልብስ ፎጣ ወሲብ ማድረግ ትችላላችሁ ሲባል ሰሃባዎቹ ፎጣ እየሰጡ ወሲብ ሲያደርጉ እንደነበረ ይሄ አዲስ ይናገራል። አንብበው። ያ ይችን ሀዲስ አንድ ጊዜ እናንብብላችሁ። የሙሐመድ ሰሃቦች እንዴት አንዲት ሴትን ተሻምተው በኮንትራት ለማግባት ወይም ደግሞ የ3 ቀን ጋብቻ ለመፈጸም እንደሄዱ ማለት ነው። ሳይ ሙስሊም 1406 ኤ ላይ ነው የሚገኘው ሀዲሱ። ሳብራ ጁሃኒ ሪፖርት ይላል። ሳብራ ጁሃኒ እንዳስተላለፈው አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ፎራስ፣ የአላህ መልእክተኛ ጊዜያዊ ጋብቻን ለእኛ ፈቀዱልን አለ። ሶ አይ ኤንድ አናዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባኒ አሚር ሁ ወዝ ላይክ ያንግ ሎንግ ኔክድ ሺካሜል። ከዛ በኋላ እኔና ጓደኛዬ አንዲት የባኒ አሚር የሆነች ሴትን ልናገኝ ሄድን። እሷም ደግሞ ምንድን ነበረች? አንገቷ ረጅም የሴት ግመል የምትመስል ነበረች፣ የምታክል ነበረች አለ። ዊ ፕሬዘንትድ አውር ሰልፍ ቱ ሄር ፎር ኮንትራክቲንግ ቴምፖራሪ ሜሬጅ፣ እኛም ለእሷ ራሳችንን ለጊዜያዊ ጋብቻ አቀረብን። ዌር አፖን ሺ ሴድ፣ እሷም ደግሞ እንደዚህ አለች፣ ዋት ዶር ውድ ዩ ጊቭ ሚ፣ የምትሰጡኝ ስጦታ ምንድን ነው ብላ ትጠይቃቸዋለች። ሁለት ናቸው የሄዱ። ከዛ በኋላ የምትሰጡኝ ስጦታ ምንድን ነው ብላ ትጠይቃቸዋለች። አይ ሴድ፣ እኔም እንደዚህ አልኩኝ፣ ማይክሎክ፣ እኔ ካባይን እሰጥሻለሁ አላት። ካባ ማለት ጨርቅ፣ ያው ጨርቅ ነው እሱም። ካባይን እሰጥሻለሁ አላት የመጀመሪያው። ኤንድ ማይ ኮምፓኒየን ኦልሶ ሴድ ማይክሎክ፣ ጓደኛዬም ካባ ነው የምሰጥሽ ስጦታ አላት። ኤንድ ዘ ክሎክ ኦፍ ማይ ኮምፓኒየን ወዝ ሱፔሪየር ቱ ማይ ክሎክ፣ የጓደኛዬ ካባ ከኔ ካባ የተሻለ ነበር። በት አይ ወዝ ያንገር ዛን ሂም፣ ነገር ግን በእድሜ ከሱ አንስ ነበር እኔ፣ እሱ ደግሞ ትልቅ ነበር ማለት ነው። ሶ ዌን ሺ ሉክድ አት ዘ ክሎክ ኦፍ ማይ ኮምፓኒየን ሺ ላይክድ ኢት፣ የጓደኛዬን ካባ ስታየው ወደደችው፣ እሱን የጓደኛውን ካባ ወደደችው። ኤንድ ዌን ሺ ካስት ኤ ግላንስ አት ሚ አይ ሉክድ ሞር አትራክቲቭ ቱ ሄር፣ ነገር ግን እሷ ወደኛ ስትመለከት እኔ ከሱ የተሻለ አንጸባራቂ ስለሆንኩኝ የተሻለ ስለሆንኩኝ በመልክ እኔ ማረኳት አለ።
ሺ ዘን ሴድ እሷም ከዛ እንደዚህ አለች፣ ዌል ዩ ኤንድ ዩር ክሎክ አር ሰፊሽንት ፎር ሚ። ምን አለችው? አንተና ካባህ ማለትም ያ ቆንጆ ያልሆነው ካባ ያለው እሱና አንተ ትበቃኛለህ አለችው። አይ ሪሜይንድ ዊዝ ሄር ፎር 3 ናይትስ እኔም ከእሷ ጋራ 3 ሌሊቶችን ቆየሁ። ኤንድ ዘን አላስ ሜሴንጀር ሴድ ከዛ በኋላ ያላህ መልእክተኛ ሂ ሁ ሃዝ ኤኒ ሰች ውመን ዊዝ ሁም ሂ ሃድ ኮንትራክት ቴምፖራሪ ሜሬጅ ሂ ሹድ ሌፍት ሄር ኦፍ። ማንም ሰው ከሴት ጋር ጊዜያዊ ጋብቻን ቢዋዋል በየተዋዋለበት ቀን ማቆም አለበት ብሎ ነገራቸው ማለት ነው ነብያቸው። ያ ለሁለት ቀን ከሆነ በሁለት ቀን፣ ለ3 ቀን ከሆነ ለ3 ቀን ከሁሉ በኋላ ጊዜያዊ ጋብቻ ይፈርሳል ማለት ነው። እስከ ሁሉ ድረስ ብቻ የሚካሄደው ማለትም ለዚህን ቀን ያህል ወሲብ እናደርጋለን ተብለው ይስማማሉ። ልብስ ነገር ፎጣ ነገር ይሰጣታል፣ ወሲብ ያደርጋል። የቅድሞ ሀዲስ ላይ እንደተመለከታችሁት ነቢዩ ምን ብሎ አዞ ነበረ? ፎጣ ነገር እየሰጣችሁ ወሲብ አድርጉ ብሎ ፈቀደላቸው። ከዛ ሳባዎቹ ይሄንን በተግባር አደረጉት። ምን ሚስቶቻቸው ቤት አሉ እኮ ሚስቶቻቸው ቤት እያሉ እስከ 4 ማግባት ተፈቅዶላቸው፣ ኢማጅን እስከ 4 ማግባት ተፈቀደላቸው። ባሪያ ደግሞ 0 ቁጥር የሌለውን ባሪያ መገናኘት ይችላሉ። እሱ አልበቃ ብሏቸው ነው አሁን በፎጣ ወይንም በኮት እየሰጡ መንገድ ላይ ወሲብ ያደርጋሉ ሰው። ይሄ በጣም ምርጥ የሚባሉት ማለት ነው። በራሳቸው አይደለም የሰሩት። በደንብ አስተውሉ። በራሳቸው እንደው ስሜታቸው አነሳስቷቸው እንደዚህ ሰሩ፣ ወንጀል ሰሩ አይደለም። አምላክ ብለው የሚያስቡት አላህ ነገረን ብለው ነው የሚያደርጉት። በራሳቸው ቢያደርጉ ኖሮ ኃጢአት ነው ይባል ነበር። አይ ሳይታዘዙ ነው ፈጣሪ ሳያዛቸው ነው ያደረጉት ይባል ነበር። ይሄን አላህ ነው እያወረደ አድርጉ ሲላቸው የነበረው። ለሴቷ 4 አይፈቅድም፣ ለወንዱ 4 ፈቅዶለታል። ለምንድን ነው ስትሏቸው ብትወልድ የማን ልጅ እንደሆነ ይታወቃል ይሏቸዋል። እሺ መሀን ከሆነች 4 ማግባት ትችላለች? መውለድ ማችል አያችልም። እሺ እድሜዋ ካለፈ በኋላ መውለጃዋ 4 ማግባት ትችላለች? አያችልም። ታዲያ መውለድ ከሆነ 4 እንዳታገባ የከለከላት መሀን ሴትን ለምን 4 እንድታገባ ፈቅዱላትም? እድሜዋ የሄደ መውለድ ማችለውን ለምን 4 አፈቅዱላትም? እሺ በዲኤንኤ ያረጋግጣለሁ የምትለውን ለምን አፈቅዱላትም? አይ ዲኤንኤው ከጊዜ በኋላ ነው የመጣው የምትሉ ከሆነ አይ አዝል ፈቅዷል ነብያችሁ። ከባሪያ ጋር ወሲብ ስናደርግ አሉ ከባሪያዎች ጋር ወሲብ ስናደርግ ከነሱ ልጆች መውለድ አንፈልግምና እንዴት እናድርግ አሉት። አዝል አድርጉ አላቸው። አዝል ማለት ወሲብ አድርጉና የዘር ፈሳሻችሁ መሬት አፍሱ እንዳትወልዱ አለ። ስለዚህ ሴቷንም እንደዛ ፈቀዱላትና ልጁ የማን እንደሆነ እንዳናውቅ ስለማይታወቅ ነው ካላችሁ ሌላኛው ገራሚው ፓርት ስሜቷ ሀይ ስለሆነ ሴቷ ትገረዝ አለ። ስሜቷ ሀይ ስለሆነ ትገረዝ ይላሉ የነሱ ሊቃውንቶችም። ለምንድነው ሴት የምትገረዘው? ሴት ለምን ትገረዝ? ስሜቷ ሀይ ስለሆነ። አሀ ስሜቷ ሀይ ከሆነማ እንደውም 2-3 ወንድ ፍቀዱላትና ስሜቷ እንዲረጋጋ ይሁን እንጂ እንዴት ነው የእሱ ደካማ ስሜት ላለው ሰውዬ 4 ሚስት ፈቅዳችሁ ባሪያ ፈቅዳችሁ እንደገና ፎጣና ቲሸርት እየሰጠው ወሲብ አድርግ ማለት ይሄ ጤነኝነት ነው ወይ? በራሱ ቢያደርገው ኖሮ ሰውየው አይ ወንጀለኛ ነው ጥፋተኛ ነው ይባላል። አምላክ የተባለ ነው ይህንን ያደርጋል የሚሉን እኮ። ይሄም በምድር አልበቃ ብሏቸው በሰማይ ቤት በገነት ውስጥ ለሱ ሰማዕት ከሆነ እስከ 72 ሚስት ይሰጠዋል ሚኒመም። በየ60 ማይሉ የሚቆሙ አሉ ሴተኛ ዳሪዎች ይመስል እንደዚህ ፎጣ ሰጥተው እንደሚገናኟቸው በየ60 ማይሉ የሚቆሙ አሉ። እየሄደ ይገናኛቸዋል። ለሴቷስ ነው አንድ ብቻ። እሺ በገነት ልጁ የማን እንደሆነ ስለማይታወቅ ትወልዳለች ተብሎ ተፈርቶ ነው ለሷ 2-3 ማይሰጣት? በገነት መውለድ ከሌለ መውለድ ከሆነ ሪዝኑ እሺ በገነት ስለማሰጧትም ተጨማሪ አይ እንዲህም ሆኖ አንድ ቀን ባሏ ወደ አልጋ ጠርቷት እምቢ ካለች መላኢካ ይረግሟታል፣ አላህ ይቆጣታል፣ ሁር ላይኖች ይረግሟታል። ይቅርታ ባሏ እስካላላት ድረስ እንደዛ ይቅርታ ሳይላ ከሞተ ጋነም ትገባለች። ይሄ ወንዶች እምነት ነው።
ይሄ የወንዶች እምነት ነው። ሊትራሊ የወንዶች ያቋቋሙት እምነት ነው ለራሳቸው። ወሲብ ማድረግን አላህ ሲፈቅደው ለሴቷ ስለምን አልፈቀደውም ወይ?